የሐዋርያው ቅዱስ ጴጥሮስና የሐዋርያው ቅዱስ ጳውሎስ የረፍት በዓላቸው ነው። በአስተዳደግም ይሁን በመጠራት ሁለቱ ይለያያሉ። ክርስቲያኖችን ሊያሳድድ ወደ ደማስቆ በሚሄድበት ጊዜ ነው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦ ሳኦል ሳኦል ለምን ታሳድደኒ፣ ሳኦል ሆይ ለምን ታሳድደኛለህ ብሎ የጠየቀው። የቅዱስ ጳውሎስ የቅዱስ ጴጥሮስ ይሄ ዕለት እነሱ መከራ የተቀበሉበት ቀን ነው። ግን በቤተ ክርስቲያን ያለፉ ለክርስቶስ ራሳቸውን የሰጡ ስለሆኑ ለቤተ ክርስቲያን ደስታዋ ነው። ምእመኑ ለቤተ ክርስቲያን የሚገባውን ክብር እየሰጠ አይደለም። በተለይ በበዓላት የምናየው ግማሹ ቤተክርስቲያን የማትፈቅደውን የሚቀባባውን ነገር ተቀባብቶ ይሄዳል። ወንዱ ነጠላ አይለብስም። ምን እንደመጣብን አላቅም። ለመባረክ በቅቶ መገኘት ደግሞ ያስፈልጋል። እንደው ያገኙትን ሁሉ አንድ ላይ ስለተገኘ ባርከው አይሄዱም። በነገራችን ላይ የሚባረኩት ለመባረክ በቅቶ የተገኘውን በረከት ለማግኘት በቅቶ የተገኘውን። እንግዲህ በቤተክርስቲያናችን ሐምሌ 5 የሐዋርያው ቅዱስ ጴጥሮስና የሐዋርያው ቅዱስ ጳውሎስ የረፍት በዓላቸው ነው የሚከበረው። እነዚህ ሁለቱ የቤተክርስቲያናችን አምዶች ተብለው ነው የሚጠሩት። ሊቀ ሐዋርያት ቅዱስ ጴጥሮስ እንዲሁም ሐዋርያው ቅዱስ ጳውሎስ ለቤተክርስቲያን ትልቅ አስተዋጽኦ ያደረጉ ናቸው። በእርግጥ ትውልዳቸው የተለያየ ነው። ሁለቱ በተለያየ መስመር ነው ያደጉት። ነገር ግን በእግዚአብሔር ቤት ለእግዚአብሔር አገልግሎት የተመረጡ ስለሆኑ መጨረሻ ሞታቸውን በአንድ ቀን አድርጎታል። ሐዋርያው ቅዱስ ጳውሎስ እንደሚታወቀው ምሁረ ኦሪት ነው። የኦሪትን ትምህርት የተማረ በተለይ ደግሞ ከልጅነቱ ጀምሮ ከገማልያል ስር ቁጭ ብሎ ኦሪትን በደንብ ያወቀ ክርስቲያኖችን ሲያሳድድ የነበረ ነው በቀድሞ ሕይወቱ። በተቃራኒው የቅዱስ ጴጥሮስን ስናይ ከወንድሙ ከእንድርያስ ጋር ሆኖ አሳ ሲያጠምድ ጌታችን መድኃኒታችን ኢየሱስ ክርስቶስ የጠራው ሐዋርያ ነው። ስለዚህ በአስተዳደግም ይሁን በመጠራት ሁለቱ ይለያያሉ። ሐዋርያው ቅዱስ ጳውሎስ የሐዋርያትን አገልግሎት ስላገለገለ ሐዋርያ ይባላል እንጂ ከ12ቱ ሐዋርያት አብሮ የሚቆጠር አይደለም። መጠራቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ ወይም በ34 ዓመተ ምህረት አካባቢ ክርስቲያኖችን ሊያሳድድ ወደ ደማስቆ በሚሄድበት ጊዜ ነው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦ ሳኦል ሳኦል ለምን ታሳድደኒ፣ ሳኦል ሆይ ለምን ታሳድደኛለህ ብሎ የጠየቀው። ያን ጊዜ ጳውሎስም መኑ አንተ ማነህ ብሎ ጠየቀው። ክርስቲያኖችን የምታሳድዳቸው የነሱ አምላክ ነኝ። ስለዚህ በስለት ድንጋይ ላይ ብትቆም ላንተ ይብስብሃል አለው። ያን ጊዜ እየተነጋገረ እያለ አይኑ ታወረ። ስለዚህ የማደርገውን ንገረኝ አለው። የምታደርገውን የሚነግርህ ሐናንያ የሚባል አለ፣ ወደሱ ሂድ አለው። ሐዋርያው ቅዱስ ጳውሎስ 3 ቀን ሳይበላ ሳይጠጣ አይኑ ታውሮ ሰነበተ። ለሐናንያ ክርስቶስ ተገለጠለትና ሳኦልን እንዲያጠምቀው ለራሴ ለኔ የሚሆን ወንጌልን የሚሸከም ንጹህ ዕቃ አድርጌ መርጬዋለሁ ብሎ በዚህ አይነት አጠራር ነው የተጠራው። ቅዱስ ጴጥሮስ ደግሞ ሕይወቱ ከክርስቶስ ጋር ነው የኖረው። ጌታችን መድኃኒታችን ኢየሱስ ክርስቶስ 12ቱን ሐዋርያት ሲመርጥ በዛ መሰረት ከባህር ዳር ከወንድሙ ከእንድርያስ ጋር አሳ ሲያጠምዱ ተገኝተው የተመረጠ ነው ማለት ነው ቅዱስ ጴጥሮስ። ስለዚህ በአመራረጥ ይለያያሉ። ከዚያ በኋላ ቅዱስ ጴጥሮስ ከጌታችን ስር ቁጭ ብሎ ለ3 ዓመት ሲማር የነበረ ነው። በኋላ ግን በአገልግሎት ተገናኝተዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ከተነሳ ካረገ በኋላ ሐዋርያው ቅዱስ ጳውሎስ ከተጠራ በኋላ ከቅዱስ ጴጥሮስ ጋር አብረው ተገናኝተው የሐዋርያነትን አገልግሎት ሲሰሩ ይኖሩ ናቸው። ስለዚህ ሁለቱ የቤተክርስቲያን አምዶች ስለሆኑ ጌታችን መድኃኒታችን ኢየሱስ ክርስቶስ በእርሱ ፈቃድ ረፍታቸውን ሞታቸውን በአንድ ቀን እንዲሆን አድርጎታል ማለት ነው። እንግዲህ የሁለቱ ሐዋርያት የቤተክርስቲያን አምዶች ሕይወታቸው ለቤተክርስቲያን ቅናት ያደረባቸው ናቸው። ቅዱስ ጴጥሮስ ልደቱ ቤተሳይዳ በምትባል ቦታ ነው የተወለደው። በዛው አካባቢ ከአባቱና ከወንድሙ ከእንድርያስ ጋር አሳን ሲያጠምድ የኖረ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለአገልግሎት ሲጠራው 50 ዓመቱ እንደሆነ አባቶቻችን ይናገራሉ። ከዚያ በኋላ ፈጣንና ቀናኢ የነበረ በተለይ ደግሞ በፍጥነቱ የሚታወቅ ችኩል እንደሆነ አባቶቻችን ይናገራሉና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር በነበረበት ሕይወትም ለመካድም ቅርብ ሆኖ ለመመስከረም ቅርብ የሆነ ሐዋርያ ሆኖ እናገኘዋለን ቅዱስ ጴጥሮስን። በተለይ ደግሞ በዚህ በፊልጶስ ቂሳርያ ማቴዎስ ወንጌል ምዕራፍ 16 ላይ ስናነብ መነ ይብልዎ ሰብ ለወልደ እጓለ እመሕያው፣ ሰዎች የሰው ልጅ ማን ይሉታል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ የማንነት ጥያቄ ጠይቆ ነበረ። ያን ጊዜ ኤልያስ ነው ይሉሃል፣ ሙሴ ነው ይሉሃል፣ ዮሐንስ መጥምቅ ነው ይሉሃል፣ ከነቢያት አንዱ ነው ይሉሃል የሚል መልስ ተሰጥቷል። ጌታችን መለስ ብሎ አንትሙሰ መነ ትብሉኒ፣ እናንተስ ማን ትሉኛላችሁ የሚል ጥያቄ ጠየቃቸው። ያን ጊዜ ነው ቅዱስ ጴጥሮስ ፈጠን ብሎ አንተ ውእቱ ወልደ እግዚአብሔር ሕያው፣ አንተ የሕያው የእግዚአብሔር ልጅ ነህ ብሎ የኢየሱስ ክርስቶስን ማንነት እኛ የምናምንበትን የቤተክርስቲያናችን መሰረት የሆነውን ትምህርት በፍጥነት የመለሰ ሐዋርያ ነው ቅዱስ ጴጥሮስ እና ጌታችን መድኃኒታችን ኢየሱስ ክርስቶስም አመስግኖታል። ቀድሞ ስሙ ስምዖን ነበር የሚባለው። ስለዚህ ስምዖን ወልደ ዮና፣ የዮና ልጅ ስምዖን ሆይ ከዚህ በኋላ ኬፋ ወይም ደግሞ ጴጥሮስ ትባላለህ። ኬፋ ወይም ጴጥሮስ ማለት በተለያየ ቋንቋ ነው፣ ትርጉሙ ግን አለት ማለት ነው። ስለዚህ አንተ አለት ነህ። ወድበ ዛቲኮ ከሐንጻ ለቤተክርስቲያኔ፣
በዚች አለት ላይ ቤተክርስቲያኔን እሰራታለሁ። ይቺ አለት ያላት አንተ የእግዚአብሔር ልጅ ነህ የምትለዋ ትምህርት ናት። በአለት ላይ የተሰራ ቤት እንደማይወድቅ ሁሉ በዚህ አለት ላይ የተመሰረተ ሃይማኖት ለዘላለሙ ጸንቶ የሚኖር ስለሆነ ማለት ነው። ስለዚህ ይህንን የከሰተ ለከ ስጋ ወደም ይህን ስጋና ደም አልገለጸልህም አለ አቡየ ዘበሰማያት ሰማያዊ አባቴ ነው እንጂ የገለጸልህ። ቤተክርስቲያንን በዚች ላይ እሰራታለሁ የሲኦል ደጆችም አያነዋውጿትም አይበረታቱባትም ተብሎ የቤተክርስቲያን መሰረት የሆነው ትምህርት ያገኘንበት ከዚያም ባሻገር ከቅዱስ ጴጥሮስ በቅዱስ ጴጥሮስ በኩል የክህነት የማሰር የመፍታት በምድር የፈታችሁት በሰማይ የተፈታ ይሆናል፣ በምድር ያሰራችሁት በሰማይ የታሰረ ይሆናል ተብሎ ለካህናትም የማሰር የመፍታት ስልጣን የተሰጠው ለቅዱስ ጴጥሮስ ነው። ከዚያ ባሻገር የእረኝነት ስልጣንም ለካህናት በቅዱስ ጴጥሮስ በኩል ተሰጥቷል። ምክንያቱም ቅዱስ ጴጥሮስ ሊቀ ሐዋርያት የሐዋርያትም አለቃም ስለነበረ ጌታችን መድኃኒታችን ኢየሱስ ክርስቶስ ደጋግሞ ትወደኛለህን የዮና ልጅ ጴጥሮስ ወይ ትወደኛለህን እያለ ደጋግሞ ጠይቆ 3 ጊዜ በጎችን ጠቦቶችን ግልገሎችን ጠብቅ ብሎ የእረኝነትን ስልጣን ለካህናት በቅዱስ ጴጥሮስ በኩል ነው የሰጠው። በተቃራኒው ቅዱስ ጴጥሮስ ፈጣንም እንደነበረ ለመሳትም ቅርብ እንደነበረ ይነገራል። እንደውም ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ይይዙታል ይሰቅሉታል ሞታለሁ ባለ ጊዜ ሐሰለከ ይሄስ አይሆንብህ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ሁር እምድሬ ሰይጣን አንተ ሰይጣን ከኋላ ሂድ ብሎ እንደውም አባቶቻችን በአምሳለ በረስ ረገማ ለኃጢአት በበለስ አንጻር ኃጢአትን እንደረገማት በጴጥሮስ አንጻር ሰይጣንን የረገመው ይላሉ። በዚህ ተነቅፎበታል። ከዚያ ባሻገር አንተ በምትያዝበት ጊዜ ሁሉም ቢክዱህ እኔ ግን አልክድህም ብሎ የትዕቢትን ቃል ስለተናገረው ከነሱ ራሱን አስበልጦ እኔ ግን አልክድህም ስላለ 60 ጊዜ ትክህደኒ ዶሮ ሳይጮ 3 ጊዜ ትክደኛለህ ብሎ ክህደትን ደግሞ ቅዱስ ጴጥሮስ አስተናግዷል። ያም ሆነ ይህ ግን በኋላ በንስሐ ተመልሶ ያንን ወተዘከረ ጴጥሮስ ቃሎ ለእግዚእ የኢየሱስ ክርስቶስን ቃል ጴጥሮስ አሰበ። ከዚያ በኋላ ወደ ንስሐ ተመልሶ አልቅሶ አላባጀሁም ብሎ እንደተመለሰ በዚህም በማቴዎስ ወንጌል ምዕራፍ 28 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤውን በሴቶች በኩል በተለይ ለማርያም መግደላዊት ሲናገር ሐዋርያ ለወንድሞችና ለጴጥሮስ ብሎ በልዩ ሁኔታ ከወንድሞቹ በተለየ የጴጥሮስን ስም ጠርቶት እናገኘዋለን ማለት ነው። ስለዚህ በዚህ አይነት ሁኔታ ነው ቅዱስ ጴጥሮስ የኖረው። ከዚያ በኋላም ከጌታችን ትንሣኤ በኋላም በጥብርያዶስ ባህር አሳን እያሰገረ ወንድሞቹ ሊቀ ሐዋርያት ስለሆነ ለመመገብ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦ ብዙ አሳን እንዲይዙ አድርጎታል። በተለይ ደግሞ ወንጌልን በማስተማር ብዙ መከራ የደረሰበት ነው። በነገራችን ላይ በኋላ ቅዱስ ጳውሎስ ላይ እናመጣዋለን። የሐዋርያት መከራ እኛ የሐዋርያትነት አገልግሎታቸውን ብቻ ልናይ እንችላለን እንጂ መከራቸው ቀላል የሚባል አይደለም። ወደማያምኑ ነገስታት ነው የሚሄዱት፣ ወደማያምኑ አህዛብ ነው የሚሄዱት። ስለዚህ የሚደርስባቸው ግፍ እንደዚህ በቃል ተነግሮ የሚያልቅ አይደለም። ከባድ ግፍ ነው የሚያደርሱባቸው። ላይምሮ የሚዘገንን የሰው ልጅ ሊያስበው ይችላል ይሄን ግፍ ተብሎ የሚታሰበውን ነው የሚያደርጉባቸው። በበሬ ጅራት እያሰሩ ይጎትቷቸዋል፣ ራሳቸውን ይላጯቸዋል፣ ቅንጭብ አደሮ ማር ሌላውም የሚሟጨጭ ነገር እያደረጉ በእሳት ውስጥ ይቀቅሏቸዋል። በዚህ ሁሉ እነ ቅዱስ ጴጥሮስ ብዙ መከራ ነው የተቀበለውና በመጨረሻ ጊዜ በሮም አደባባይ በኔሮን ቄሳር አማካኝነት ተዘዝቆ ነው የተሰቀለው። ቅዱስ ጴጥሮስ እንደውም ፈርቶ ወደ ሮም ወጥቶ ሲሄድ ጌታችን መድኃኒታችን ኢየሱስ ክርስቶስ ቀድሞ እንደተሰቀለ ሆኖ ታየው ይላሉ። ስለዚህ ሲታየው ቅዱስ ጴጥሮስ ይጠይቀዋል፣ ጌታዬ ሆይ አሁንም ሁለተኛ ሰቀሉህን ቢለው አንተ ብትፈራ እንጂ አለው። ስለዚህ ያን ጊዜ ቅዱስ ጴጥሮስ ቀድሞም ተነግሮለታል፣ አንተ ወጣት ሳለህ ቀበቶህን ራስህ ትታጠቃለህ፣ በምትሸለግልበት ጊዜ ግን ወንድሞቹ ያስታጥቁሃል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በምን አይነት አሟሟት ይሞት እንዳለው ለጴጥሮስ ቀድሞ ነግሮ ስለነበረ ጴጥሮስ ያንን አስቦ ወደ ሮም አደባባይ ገብቶ እንደ ኢየሱስ ክርስቶስ ወደ ላይ ልትሰቅሉኝ አይገባም፣ ነገር ግን ዘግዝቃችሁ ስቀሉኝ ብሎ ተዘግዝቆ ተሰቅሎ ሐምሌ 5 ሰማዕት የሆነበት ቀን ነው የቅዱስ ጴጥሮስ ማለት ነው። በተመሳሳይ የቅዱስ ጳውሎስም ያው አጠራሩን ቅድም አንስተነዋል። ከተጠራ በኋላ ለወንጌል ቀናኢ የነበረ ነው። እንደውም አባቶቻችን ቅዱስ ጳውሎስን ሲጠሩት ልሳነ ክርስቶስ የክርስቶስ አንደበት፣ ልሳነ እፍረት፣ ብርሃና ለቤተ ክርስቲያን የቤተ ክርስቲያን ብርሃን፣ ነዋየ ህሩይ የተመረጠ ዕቃ ነው የሚሉት። ጌታችንም ከመጀመሪያው ሲጠራው ረሰይኩ ከነዋየ ህሩየ ለቤቴ ንጹህ ዕቃ አድርጌሃለሁ ብሎ ለክርስቶስ የተመረጠ ዕቃ ነው ያደረገው። ቅድም እንዳልነው ቅዱስ ጳውሎስ ለኦሪት ሕግ የሚቀና ነበር። በዛው አንጻር ነው ለወንጌል ሕግም ቀናኢ ሆኖ እንግዲህ ዓለምን ዞሮ ያስተማረ እንደው መምህር አህዛብ ነው የሚባለው ቅዱስ ጳውሎስ። አህዛብን እየዞረ ያስተማረ ነው ቅዱስ ጳውሎስ እና በዚህ ምክንያት ከኤፌሶን የተነሳ 3 ጉዞዎችን ዋና ጉዞዎችን አድርጓል። ብዙ ዓለማት ሀገርንም አዳርሷል። በዛ ሂደት ውስጥ የተቀበለው መከራም አሁንም የሚቆጠር አይደለም። የሱም ቢሆን ቅዱስ ጳውሎስ ብዙ መከራን የደረሱበት እንግዲህ በበርሜል ውስጥ
እያደረጉ ይቀቅሏቸዋል፣ ውሃ ያፈሉባቸዋል፣ መከራ ያጸኑባቸዋል፣ ያስሯቸዋል። ታስረው ሲወጡ ወወፁ እንዘ ይትፌስሑ እማውድ ከእስር ቤት ሲወጡ ደስ እያላቸው ይወጡ ነበር ይላል። ምክንያቱም ከክርስቶስ መከራ ተካፋይ አድርገናልና ብለው። ስለዚህ ይህን ሁሉ መከራ እየተቀበሉ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በእኔ ስም ስትጠሉ ብፁዓን ናችሁ እንዳላቸው ያንን ቃል አስበው በዓለም ሳላችሁ መከራ አለባችሁ፣ ነገር ግን እኔ ዓለምን አሸንፌዋለሁና አይዟችሁ ያለውን ቃል እያሰቡ መከራ ቢደርስባቸው እንደ ሙሉ ደስታ የሚቆጥሩት ነበሩ ሐዋርያትና እንደ ሙሉ ደስታ እየቆጠሩ በዛ አይነት ህይወት ውስጥ መከራውን እየተጋፈጡ የማያምኑ ህዝቦች ሲመጡባቸው በመከራ አንዳንዱን በጠቢብነት ያልፉታል። የማቴዎስ ወንጌል ምዕራፍ 10 ላይ እንዳላቸው ማለት ነው። እናንተ ግን ኩኑ እንከ ጠቢባነ ከመ አርዌ ምድር ወየዋሃነ ከመ ርግብ፣ እንደ ምድር አውሬ ጠቢብ ብልህ እንደ ርግብ ደግሞ የዋህ ሁኑ ስላላቸው አንዳንዶቹን በየዋህነት ደግሞ ያሳልፉት ነበር። ሐዋርያው ቅዱስ ጳውሎስ አንዳንድ ጊዜ የማይታወቅ አምላክ የሚያመልኩ ቦታ ሲደርስ የማይታወቀውን አምላክ ልንገራችሁ እያለ በዛ መሰረት ይገባባቸው ነበር። አንዳንዶቹን ደግሞ እነሱን እየመሰለ እንደውም ሐዋርያው ቅዱስ ጴጥሮስና ዮሐንስ ሊያስተምሩ ሲገቡ ህዝቡ አልቀበላቸው ብሎ ክፎች ሆነው የቅዱስ ዮሐንስና የቅዱስ ጴጥሮስን ራስ ላጭተዋቸው ነበርና ያን ጊዜ ቅዱስ ጳውሎስ ሲያገኛቸው ዮሐንስ አዝኖ በጣም ተክዞ የሆነውን ነገረው ለቅዱስ ጳውሎስ። ከዛ በኋላ ቅዱስ ጳውሎስ ስለደረሰብህ መከራ አትዘን ሲለው እኔን ይገርምሃል መምህራችን ቅዱስ ጴጥሮስንም ራሱን ላጭተውታል አለው። ያንን ጌታችን መድኃኒታችን ኢየሱስ ክርስቶስ የክህነት ምልክት እንዲሆን ሰጥቶታል፣ ራሱን መላጨቱን ማለት ነው። ከዚያ በኋላ ቅዱስ ጳውሎስ ምንድነው ያደረገው? በቃ እዚህ ቆዩኝ፣ እኔ ወደ እነሱ ገባና የሮም ዜግነትም ስለነበረው እናገራቸዋለሁ አላቸው። ያን ጊዜ ገብቶ እነሱ የሚያመልኩትን አምላክ የሚያመልክ መስሎ እስኪ እነዚህ ሐዋርያት የሚሉትን እንስማቸው፣ የሚያደርጉትን ነገር ካለ እናያቸው ብሎ ከነሱ ወገን ቆሞ ሐዋርያው ቅዱስ ጳውሎስ ስለ ቅዱስ ጴጥሮስና ስለ ቅዱስ ዮሐንስ ወንጌላዊ እየጸለየ በዛ ታምር አድርገው ህዝቡ በጌታችን በኢየሱስ ክርስቶስ ስም እንዲያምን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር እንዲመጡ ከገቢረ ኃጢአት ገቢረ ጽድቅ እንዲሸጋገሩ ነው ያደረገውና ብዙዎችን በብልሃትም የሚያደርግ ሐዋርያ ነው ቅዱስ ጳውሎስና በዚህ አኳኋን መጨረሻ ላይ ያው ቅድም ያነሳሁት ኔሮን ቄሳር በተለይ ብዙ ሴቶቹ በጳውሎስ ትምህርት ታስበው ከባሎቻቸው ጋር ንጽህ መጠበቅን ስለፈለጉ በዛ አመጽ አስነሱበት። ስለዚህ በዚያ ምክንያት የሮም ዜግነት ስላለው እንደ ቅዱስ ጴጥሮስ ተሰቅሎ አይደለም የሞተው፣ ራሱን በሰይፍ ተቀልቶ ቅድም ባልነው በሐምሌ 5 ቀን ሰማዕት ሆኗል ማለት ነው። የጾመ ሐዋርያት መጠናቀቅና የሐዋርያቱ በዓል አንድ ላይ መሆኑ ሐዋርያቱ ሰማዕት የሆኑበት ቀን ነው። ሐምሌ 5 ቅድም እንዳልነው በኔሮን ቄሳር ሮም አደባባይ ላይ ሁለቱም ሰማዕት የሆኑበት ቀን ነው። እግዚአብሔር ባወቀ ሁለቱም የቤተክርስቲያን አምድ የሚባሉት የቤተክርስቲያን ምሰሶዎች የሚባሉት የቤተክርስቲያን አስተማሪዎች የሚባሉት እኛ አራያ የምናደርጋቸው የቤተክርስቲያን እንቁዎች እነዚህ ሁለቱ መምህራን በዚያ ቀን ሰማዕት እንዲሆኑ ወደ እግዚአብሔር እንዲሄዱ ሆነዋል። እንደውም የንጉሱ ልጅ አግኝታቸዋለች። ሁለቱም ነጭ ለብሰው የንጉስ ዘውድ አድርገው ወደ አምላካቸው በክብር ሲሄዱ አግኝታቸዋለችና በክብር ወደ እግዚአብሔር የሄዱበት ቀን ነው። የጾመ ሐዋርያትን በዚህ ቀን ያደረጉት እንግዲህ በቤተክርስቲያናችን በውሳኔ ነው እንደዚህ የተደረገው። ጾመ ሐዋርያት ሁላችንም እንደምናውቀው ሐዋርያት በዓለ ሀምሳን ከተቀበሉ ወይም ደግሞ ካከበሩ ወይም መንፈስ ቅዱስን ከተቀበሉ በኋላ ወደ አገልግሎት ከመሄዳቸው በፊት የጾሙት ጾም ነው። ፍትሐ ነገሥታችን ላይ የዚህ ጾም መውጫው ወይም የዚህ ቀን ፋሲካው በበዓለ ጳውሎስ ወጴጥሮስ ይሁን ብለው ቤተክርስቲያንን ወስነዋል። ይህን ያደረጉበት ምክንያት አንደኛ ጾመ ሐዋርያት የሐዋርያት አምድ በሆኑት በሐዋርያት በዓል ቀን እንዲከበር ነው። እነዚህ ሁለቱ ሐዋርያት አጠቃላይ የሐዋርያትን ወካይ ናቸው። በነገራችን ላይ ሐዋርያትን አጠቃላይ የሚወክሉ ናቸው። ቅዱስ ጴጥሮስም እንዳልነው የሐዋርያት አለቃ ነው። ቅዱስ ጳውሎስም በቤተክርስቲያናችን ትልቁን ቦታ የሚይዝ ሐዋርያ ነው። እንደው ከሐዲስ ኪዳን መጻሕፍት 14ቱን የጻፈው ኦልሞስት ከ50% በላይ ማለት ነው የጻፈው ሐዋርያው ቅዱስ ጳውሎስ ነው። ስለዚህ የቤተክርስቲያን ምሰሶ ስለሆነ ቅድም እንዳልኩት የቤተክርስቲያን ምርጥ ዕቃም ስለሆነ እነዚህ ሁለቱ ሐዋርያት የአጠቃላይ የሐዋርያትን ሕይወት ይወስናሉና የዚህ የጾመ ሐዋርያት ፋሲካ ወይም ደግሞ በዓል መውጫው በሐዋርያት ቀን በቅዱስ ጳውሎስና በቅዱስ ጴጥሮስ የሰማዕት መታሰቢያ ቀን እንዲሆን ሰርተውታል። ሁለተኛው ከቃል ኪዳናቸው ተካፋይ እንድንሆን ቅድም እንዳልኩት የሐዋርያቱ መሰብሰቢያ ስለሆኑ በእነዚህ ቀን ሰው ሐዋርያትን አስቦ ሐዋርያትን ዘክሮ የሚውልበት ቀን ነው። በነገራችን ላይ ዝም ብሎ እንደሌላው የምናስበው አይደለም። 12ቱን ሐዋርያት 72ቱን አርድእት 32ቱን ቅዱሳን አንስት ሌሎችንም ጠቅለል አድርገን 120ውን ቤተሰብ በአንድነት የምናስብበት ቀን ነው። ስለዚህ ሰው ተሰብስቦ በዓሉን ሲያከብር የቅዱሳን ሕይወት ምን ይመስል ነበር፣ የሐዋርያት ሕይወት ምን ይመስል ነበር፣ ተጋድሏቸውስ እንዴት ነው የሚለውን መማር፣ በተጨማሪ ደግሞ በዛ ተጋድሎ ውስጥ እንዲኖሩ ኃይሉን ጽኑን እንዲሰጧቸው የሚለምኑበት የሚማጸኑበት ቀን እንዲሆን አባቶቻችን በዚህ መሰረት የጾመ ሐዋርያት መፍቻ በቅዱስ ጳውሎስና ቅዱስ ጴጥሮስ የሰማዕትነት መታሰቢያ ቀን እንዲውል አድርገዋል ማለት ነው። እንግዲህ ከነዚህ ከሁለቱ ሐዋርያት እንዳጠቃላይ የምንማረው ምንድን ነው? የሐዋርያት ሕይወት የሁላችንም ሕይወት የሚሆን ሕይወት ነው። እንዳጠቃላይ ሲታሰብ የሐዋርያት ሕይወት መሰረታዊ
መሰረታችን ነው። ሐዋርያት ሃይማኖት ከክርስቶስ በሐዋርያት በኩል ነው የመጣችው። ከሐዋርያት ወደ ሐዋርያነ አበው ወደሚባሉ ከሐዋርያት እግር ስር ቁጭ ብለው ወደ ተማሩት ከዛ ወደ ሊቃውንት ከዛ ወደ አባቶች ተብሎ ነው እኛ ጋር የደረሰው። ስለዚህ አጠቃላይ ነገር የምናደርገው ሐዋርያት ያደረጉትን ሐዋርያት የሰሩትን አኗኗራችን እንደ ሐዋርያት ነው የሚሆነው። ሐዋርያው ቅዱስ ጳውሎስም ተዘከሩ መኳንንቲክም ዋኖቻችሁን አስቡ ያለው ሐዋርያትን ነው። ዋኖቻችሁ የተባሉት ሐዋርያት ናቸው። የሐዋርያት ሕይወት ምን ይመስል ነበር የሚለውን አስበን በዛ መሰረት እንድንኖር ነው። ሐዋርያው ቅዱስ ጳውሎስም ዕብራውያን 11 ላይ ምንድነው ያለ? እኔ ክርስቶስን እንደምመስለው እናንተ እኔን ምሰሉ ነው ያለ። ስለዚህ ትልቅ አብነት ነው ከነሱ የምናገኘው ማለት ነው። በተለይ ግን ከነዚህ ከሁለቱ ሐዋርያት ምን እንማራለን ከተባለ አንደኛው ጽናትና ተስፋ ለመቁረጥ ነው የምንማረው። ጽናት፣ በዓላማ መጽናት። በዓላማ መጽናት ሲባል ሃይማኖትንም ያጠቃልላል። አንድ ሰው ላለው ሃይማኖት መቼስ የክርስቲያን ዓላማው መንግስተ ሰማያት መግባት ነው። ስለዚህ መንግስተ ሰማያት መግባት ከሆነ ዓላማው በዚህ ምድር ሊጸና ያስፈልገዋል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ያለው ምንድነው? ዘአዝለፈ ትዕግስቶ ውእቱ ይድህን ነው ያለው። እስከ መጨረሻው የጸና እሱ ይድናል ነው ያለው። ስለዚህ የዓላማ ጽናት ከነሱ እንማራለን። እነዚህ ሐዋርያት ስንት መከራን የደረሰባቸው ቅድም እንዳነሳ ነው። ነገስታቱ እነሱ ኃይል የላቸውም፣ እነሱ ጉልበት የላቸውም፣ የያዙት ክርስቶስን ብቻ ነው። እሱም ብቻ ይዘው ግን እነዛ ነገስታቱ ሲያሰቃዩቸው መከራ ሲያጸኑባቸው ተስፋ አልቆረጡም። የዓላማ ጽናት ነበረባቸው ማለት ነው። ስለዚህ በዛ በዓላማ ጽናት ውስጥ እግዚአብሔርን እንዴት አድርገው ማገልገል እንዳለባቸው አንድ ክርስቲያን በዓላማው ጸንቶ እስከ መጨረሻው መንግስተ ሰማያትን እንዴት መውረስ እንዳለበት የሚያሳይ ህይወት ነው። ሐዋርያው ቅዱስ ጳውሎስም ሩጫዬን ጨርሻለሁ እስከ መጨረሻው ተጋድያለሁ ያለው ይሄንን ነው። ሁለተኛ ከሐዋርያቱ የምንማረው ፍቅርን ነው። በጣም የሐዋርያት ህይወት በተለይ የሐዋርያት ሥራ ምዕራፍ 2ን ስናይ ትልቅ ፍቅር ነበራቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ያላቸው ይህንን ነው። እናንተ እርስ በርሳችሁ ብትዋደዱ የኔ ደቀ መዛሙርት መሆናችሁን ሰው ሁሉ በዚህ ያውቃል ነው ያላቸው። ስለዚህ በዛ መሰረት እርስ በርሳችሁ ተዋደው የኔ የሚሉት ሀብት እንኳን ሳይኖራቸው በፍቅር በአንድነት ነው የኖሩት እና እንደውም ያ ፍቅሩ ያ አንድነቱ ህዝቡን እየሳበ ወደ እነሱ እንዲጨመር ያደርግ ነበረ። ስለዚህ የሐዋርያት ጉባኤ ለመስፋቱ አንዱ ምክንያት በሐዋርያት መካከል የነበረው ፍቅር ነው። ጌታችንም ተናግሮታል። የሚወዳችሁን ብትወዱማ ምን ዋጋ አላችሁ? ጠላቶቻችሁን ውደዱ ነው ያለው። ስለዚህ ጠላቶቻቸው የሚባሉት እነዚያን መከራ የሚያጸኑባቸውን፣ የሚያሳድዷቸውን፣ ራሳቸውን የሚላጯቸውን፣ የሚያስሯቸውን እነዚህም በሙሉ ይወዱ ነበረ። እውነተኛ ፍቅር፣ እውነተኛ ክርስትና በእነሱ ውስጥ እንደነበረ እናያለን። ስለዚህ ዛሬም በመካከላችን ያለው ፍቅር ያው እየቀዘቀዘ ነው የመጣውና ቢያንስ ግን እንደው አህዛብን መውደድ ባንችል፣ የሚጠሉንን መውደድ ባንችል፣ የሚወዱንን ክርስቲያን የሆኑትን በክርስቶስ አንድ ቤተሰብ የተባልነውን አንድ አባል የሆነውን የቤተክርስቲያን ልጆችን መውደድ እንችላለን። ስለዚህ ከሐዋርያት የምንማረው አንዱ ፍቅር ነው። ሐዋርያው ቅዱስ ጳውሎስም ለዛ ነው ፍቅር ይታገሳል፣ ቸርነትን ያደርጋል፣ ፍቅር አይቀናም፣ አይመካም እያለ ከተናገረ በኋላ እንደ መላእክት ክንፍ አውጥቼ ብሮር እስከ 3ኛ ሰማይ ብነጠቅ ፍቅር ከሌለኝ ግን ከንቱ ነኝ ብሎ ዘግቶታል። ከንቱ እንግዲህ ታውቁታላችሁ፣ ምንም የማይጠቅም ከንቱ ማለት ነው። ሰብሰ ከንቱ ይመስል ብሎ ቅዱስ ዳዊትም ተናግሮታል። ሰውስ ከንቱን ይመስላል። ከንቱ ማለት ጧት ትበቅላለች፣ ቀን ታፈራለች፣ ማታ ላይ ትደርቃለች። የሰው ልጅም እንደዚህ ነው። የሰው ልጅ ህይወቱ እንደ ሳር ነው ተብሎ ተነግሯል። ስለዚህ እንደዚህ እንደ ሳር ለሆነ ህይወት በፍቅር መኖር እንዳለብን በትልቁ እንማራለን ማለት ነው። ሌላው በሐዋርያት ህይወት የምንማረው ምንድነው? ትህትናን ነው። ቅዱስ ጴጥሮስ ሊቀ ሐዋርያት ነው። ቅዱስ ጳውሎስ ቀደም የነገርኳችሁ ነው። የእግዚአብሔር ኃይል በእነሱ ላይ ያለ፣ ሁሉም ማድረግ ይችላሉ። ሰማይን ዝቅ በል ቢሉት ዝቅ ሊላቸው ይችላል። እግዚአብሔር ያደርግላቸዋል። ህይወታቸውን አሳልፈው ለሱ የሰጡ ስለሆነ ራሳቸውን የካዱ ስለሆኑ ግን ትህትናቸው ያ ሁሉ መከራ ሲደርስባቸው እንደ ሙሉ ደስታ እየቆጠሩ ራሳቸውን ሳይታበዩ ትዕቢት የሚባል ነገር በእነሱ ውስጥ ሳይታይ በዛ ህይወት ነው የኖሩት። ቅዱስ ጴጥሮስም እዚህ አንደኛ ጴጥሮስ ምዕራፍ 5 ላይ እርሱ ስለናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ጣሉት ብሎ በትህትና መኖር እንዳለባቸው ጭንቀትን ነፃ አድርገው ከጭንቀቱ ወጥተው የሚኖሩት በክርስቶስ ነው። ምንም የሚያስጨንቃቸው ነገር አልነበረም። በነገራችን ላይ እንግዲህ ሲታዘዙ ታውቃላችሁ። በትር አትያዙ፣ ጫማ አትጫሙ፣ ስንቅ አትያዙ ብሎ ነው የላካቸው። ግን በዚህ ሁሉ ውስጥ ምን እንበላለን ምን እንለብሳለን የሚል ጭንቀት አልነበራቸው። አባቶቻችን ቤት ተርጉመውታል። ምን ማለቱ ነው ቢባል ጌጠኛውን ብለውታል። ጌጥ ያለበት ጫማ፣ ጌጥ ያለበት በትር ብለው ተርጉመውታል። ግን አተያዙ ነው የተባሉት። በዚህ ውስጥ ግን ጭንቀት በእነሱ ውስጥ አልነበረም። ለዕለትሰ የአከላኪታ ለዕለት ክፋቷ ይበቃታል፣ እናንተ ለነጋ ትጨነቁ ተብሎ የተማረውን ትምህርት ወንጌልን በህይወት የኖሩ ስለሆኑ ትህትናቸውን እናያለን። ትህትና ቀላል አይደለም። በነገራችን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስም ማቴዎስ ወንጌል ምዕራፍ 19 ላይ ማን ነው በመንግስተ ሰማያት ከላይ የሚቀመጠው እያሉ ሐዋርያት ጥያቄ ሲያነሱ ምንድነው ያለው? ሕፃን አመጣና እንደዚህ ሕፃን ካልሆናችሁ በመንግስተ ሰማያት ልትገቡ ከቶ አትችሉም ነው ያላቸው። አይደለም ከላይ ከታች መቀመጥ ይቅርና መግባት አይቻላችሁም
ነው። ዘአታሃተ ርእሶ ውእቱ ይትለዓል ራሱን ዝቅ ያደረገ ከፍ ይላል። ወዛ አለ ርእሶ ውእቱ ይትሃት ራሱን ከፍ ያደረገ ግን ዝቅ ይላል ነው ያለው። ስለዚህ በዚህ ምድር ዝቅ ብሎ ትሁት ሆኖ መኖር ትልቅ ሀብት ነው። እንደ ትህትና ያለ ትልቅ ሀብት የለም። በነገራችን ላይ ከፍ ያለው ዝቅ ይበል የሚለውን አባቶቻችን ሲተረጉሙ በትዕቢት ከፍ ያለ ልቡና ዝቅ ይበል ነው ያለው። ምክንያቱም በትህትና ነው የእግዚአብሔር ልጆች መሆን የሚቻለው። ያለ ትህትና መኖር ስለማይቻል አሁን ብዙ ሰው ያው በትዕቢት ውስጥ ያለ ሰው ነው አብዛኛው ሰውና ይሄ ትዕቢት ደግሞ ራስን ከፍ ከማድረግ እኔ ከከሌ ይሻላለሁ፣ እገሌ ከኔ ያንሳል፣ እገሌ የኔ ምንንም አይደርስም የሚል ውስጥ የሚያስገባ ነው። በነገራችን ላይ ሰውን ዝቅ አድርጎ የማየት ሰውን እንደ ሰውነቱ ያለ መቀበል እኔ ከሁሉም ሰው ተሻልኩ ነኝ እንደው እንላለን እኮ አንዳንድ ጊዜ አይደል እገሌ እኮ የኔን የጫማያን እንትንም አይደርስ እንዴት እገሌ ከኔ ጋር ይወዳደራል የሚል ቃል ሁሉ እኮ እንነገራለን። ይሄ ትዕቢት ነው። ስለዚህ እግዚአብሔርም ሶስቱ የኃጢአት ራሶች ተብለው ከተጠቀሱት መካከል አንዱ ትዕቢት ነው። ሐዋርያት ግን ትዕቢትን ከነሱ አስወግደው ትህትናን ገንዘብ አድርገዋልና ይሄ ትህትና ወንድማማችነት በደንብ የነገሰበት። ሌላው ከሐዋርያት የምንማረው በወንጌል መኖር የሚለውን ሐዋርያት የኖሩት በወንጌል ነው። ክርስትናም የሚኖረው በወንጌል ነው። ወንጌልሰ መንግስተ ሰማያት ይእቲ ወንጌል ማለት መንግስተ ሰማያት ማለት ናት። ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ብለው ተርጉሞታል አባቶች። ወንጌል ማለት ተስፋ ማለት ነው። ተስፋ ማለት ክርስቶስ ነው። ስለዚህ በወንጌል የሚኖር ሰው ተስፋ አለው። ተስፋ ያለው ሰው ደግሞ ኢየሱስ ክርስቶስን ያገኛል ማለት ነው። ኢየሱስ ክርስቶስ ያለው ሰው ደግሞ መንግስተ ሰማያትን ያገኛል ማለት ነው። ስለዚህ የሐዋርያት ህይወት እንደዛ ነው። በወንጌል ይኖራሉ፣ ተስፋ አላቸው። መከራ እንኳን ሲደርስባቸው በተስፋ ያልፉታል። ተስፋ ስላላቸው ክርስቶስን ያገኙታል። ክርስቶስን ስላገኙት መንግስተ ሰማያት የነሱ ናት ማለት ነው። መንግስተ ሰማያት ነያ ማእከሌክሙ መንግስተ ሰማያት በመካከላችሁ ናት ያለው ለዚህ ነው። ስለዚህ ከሐዋርያት እነዚህን በትንሹ ዋና ነገሮች እንማራለን ማለት ነው። ሁለቱን የቤተ ክርስቲያን አምዶች የቅዱስ ጳውሎስንና የቅዱስ ጴጥሮስን በዓል የሚያከብሩ ምዕመናን አንደኛ የነሱን ህይወታቸውን እያሰቡ ከራሳቸው ህይወት ጋር እያነጻጸሩ ማክበር አለባቸው። አሁን የቅዱሳን በዓል አከባበር ላይ በእርግጥ እንደ ቤተ ክርስቲያን ብዙ አይነት ተግዳሮቶች አሉ። ሰው በዓልን የሚያከብረው ከበዓሉ በረከት ለማግኘት ከሰማዕቱ ዋጋ ለመካፈል አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ጻድቅን በጻድቅ ስም የተቀበለ የጻድቁን ዋጋ ያገኛል፣ ነብይን በነብይ ስም የተቀበለ የነብይን ዋጋ ያገኛል ብሏል ማቴዎስ ወንጌል ምዕራፍ 10 ላይ። ዋጋ ለማግኘት ነው በዓል የምናከብረው፣ ለሌላ ጉዳይ አይደለም። እውነት እናውራ ከተባለ እኮ የቅዱስ ጳውሎስ የቅዱስ ጴጥሮስ ይሄ ዕለት እነሱ መከራ የተቀበሉበት ቀን ግን በቤተ ክርስቲያን ያለፉ ለክርስቶስ ራሳቸውን የሰጡ ስለሆኑ ለቤተ ክርስቲያን ደስታዋ ነው በዚህ አይነት ህይወት ማለፋቸው። ግን የደረሰባቸው መከራ እንኳን እንደውም በዚህ በማቴዎስ ወንጌል ምዕራፍ 5 ላይ ብፁዓን እለ ይላህው ይእዜ ይላል እስመ እሙንቱ ይትፌስሑ ዛሬ የሚያዝኑ ብፁዓን ናቸው ይደሰታሉና ተብሎ ተነግሯል። እና የሚያዝኑ የተባሉት ብፁዓን የተባሉት እነማን ናቸው ቢባል ግፋ ሰማዕታትን አስበው የሚያዝኑ ነው የተባለው። የሰማዕታትን ግፍ በሰማዕታት በሞታቸው በህይወታቸው የደረሰባቸው መከራ እነዛ የማያምኑ ለሰው ማይራሩ ሐዋርያው ቅዱስ ጳውሎስ እንደተናገረ አይምሯቸው ኃጢአትን የሚፈላለጋት ብሎ ተናግሯልና እንዲህ አይነት ሰዎች ኃጢአትን ተፈላልገው በቅዱሳን ላይ ያደረጉትን በሰማዕታት ላይ ያደረጉትን መከራ እያሰቡ ማልቀስ እያሰቡ ማዘን ነው የሚገባው እንጂ ሁሉ ጊዜ ተሰብስበን ምንጨፍርበት ምንምበት በተለይ ከበዓሉ መውጫ ቀን ጋር ተገናኝቶ ሰው በረከቱን እንዳያጣ ቢጠነቀቅ። ምክንያቱም ሐዋርያው ቅዱስ ጳውሎስ ቅዱስ ጴጥሮስ እንዲሁም ደግሞ ቅድም እንዳልነው ሌሎቹ ሐዋርያትም እነዚህ የሐዋርያት አምዶች ስለሆኑ የሐዋርያት አለቆች ስለሆኑ በበዓላቸው ይገኛሉ በበረከት ክርስቲያኑን ሊባርኩ። ስለዚህ ለመባረክ በቅቶ መገኘት ደግሞ ያስፈልጋል። እንደው ያገኙትን ሁሉ አንድ ላይ ስለተገኘ ባርከው አይሄዱም። በነገራችን ላይ ያገኙትን ሁሉንም ባርከው አይመለሱም። የሚባርኩት ለመባረክ በቅቶ የተገኘውን በረከት ለማግኘት በቅቶ የተገኘውን የጻድቃን መታሰቢያ ለበረከት ነው ብሏል አይደል ሰሎሞን። ስለዚህ ለበረከት የሆነው ግን በረከቱን ለሚያስቡ ለበረከቱ ሰውነታቸውን አዘጋጅተው በረከቱን ለመቀበል ዝግጁ ለሆኑ ሰዎች ነውና ብዙዎቻችን ዝግጅት ያንሰናል። በዓል ስናከብር ለበዓሉ የሚገባውን ዝግጅት ስለማናደርግ በበዓሉ ቀን እንደው የጥፋት ቀን እንዳይሆን መጠንቀቅ። ይልቁንም ደግሞ የቤተክርስቲያናችን አምዶች እንዳልናቸው ቅድም ሁለቱን ሐዋርያት ከነሱ በረከት ለማግኘት ሁሉም ሰው በጽሞና ቢችል ሌሊት ሄዶ ማህሌት ቆሞ አብሮ እንደው እነሱ በመከራ የተሳተፉትን ያንን ቀን እሱ ደግሞ በመቆም በመጸለይ እንዲያሳልፈው ባይችል በጠዋት ሄዶ ኪዳን አድርሶ ቅዳሴውን ለማስቀደስ እንዲበቃ የሆነለት ደግሞ የጾም መውጫ እንደመሆኑ መጠን ስጋ ወደሙን ተቀብሎ በዚያ ዕለት ከነሱ አንድ የሚሆንበትን ስራ ቢሰራ። ዮሐንስ መጥምቅ እነዚህን አይሁዳውያን ቢከሳቸው እናንተ አብርሃም አባት አለን ትላላችሁ፣ ነገር ግን የአብርሃምን ስራ አትሰሩም ብሏቸዋልና ይሄ በጣም ከባድ ነገር ነው። አብርሃም አባት አለን ብሎ የአባትን ስራ ለመስራት እኛም ጳውሎስ አለን ቅዱስ ጴጥሮስ አለን ብለን የነሱን ስራ ለመስራት ከባድ ነገር ነው። ግን እንደነሱ ህይወት ከነሱ ህይወት ተካፋይ እንድንሆን እነሱ የወረሱትን መንግስተ ሰማያት እንድንወርስ እነሱ ያገኙትን እግዚአብሔር እንድናገኝ ግን በስጋ ወደሙ መታተም በበዓላቸው በበረከት መሳተፍ ስለሚያስ
ስለሚያስፈልግ ክርስቲያኑ እንደው በዓሉን ሲያከብር በጥንቃቄ ሆኖ በዓሉን እንዲካፈል ቢሆን የሚል ጠቅለል ያለ መልእክት አለኝ። ክርስቲያናዊ አከባበር በሆነ ክርስቲያናዊ አለባበስ በሆነ መልኩ አሁን ምእመኑ ለቤተክርስቲያን የሚገባውን ክብር እየሰጠ አይደለም። በተለይ በበዓላት የምናየው ግማሹ ቤተክርስቲያን የማትፈቅደውን የሚቀባባውን ነገር ተቀባብቶ ይሄዳል። ወንዱ ነጠላ አይለብስም። ምን እንደመጣብን አላቅም። አሁን ላይ አብዛኛው ወንድ ቤተክርስቲያን ስታዩት ነጠላ ለብሶ አይሄድም። ይሁን እንደው ሱሪ ዝቅ አድርጎ ጸጉሩን አንጨፍርሮ ግማሹ እንደ ሴት ተሰርቶ ይሄዳል። በተቃራኒው በሴቶችም እንደዛው ነው እና በዓላት ላይ የምናያቸው ነገሮች በረከትን ከማግኘት ይልቅ ጥፋት ለማግኘት የቀረቡ የሚመስሉ አከባበሮች ይታያሉ። እውነት ለመናገር ብዙዎቹ እንደው ተቀባብተው ነው ሊፕስቲክ ቻፕስቲክ የሚባለውን ይቀበላሉ። ጸጉራቸው እንደዚያ ነው፣ በሱሪ ነው የሚገቡት። ብዙ ነገሩ ጥፍራቸውም እንደዚያ ነው እና ይሄ ሁሉ የሰይጣን ስራ ነው። ስለዚህ ሰይጣንና እግዚአብሔር ደግሞ አንድ ላይ ስለማያድሩ የእግዚአብሔር ማደሪያ እንድንሆን በዓሉን ከእንዲህ አይነት ጉዳዮች ወጥተን እንድናከብረውና በረከት እንድንሳተፍ ምኞቴ ነው።